ሰላም ሰላም ውድና የተከበራችሁ የጂማ ሚዲያ ቤተሰቦች እንዴት ናችሁ? ሰላማችሁ በዘት ተረፍረፍ ይበልልኝ። እኔ ጋር ሁሉ ሰላም እግዚአብሔር ይመስገን። እንዴት ናችሁልኝ? ይህን ቪዲዮ ላይክ፣ ሼር፣ ሰብስክራይብ አድርጎ ውድ ቤተሰቦቻችን እንግዲህ አባታችን ነፍሳቸውን በአጸደ ገነት ያኑረው። በጣም አዝነናል። ሁሉም ላዘነው ለኢትዮጵያ ሕዝብ በሙሉ መጽናናትን ፈጣሪ ያድልልን እንላለን። የቀብር ስነስርዓታቸው እንግዲህ በንዛዜያቸው መሰረት ተፈጽሟል ማለት ነው። በጣም ያሳዝናል ማለት ነው። ስለ ንዛዜያቸውም እነግራችኋለሁ። እኚህን አባት የማይወድ እውነቴን ነው የምላችሁ ሰው የሆነ ሰው የሚያውቃቸው ሰው ይጠላቸዋል ብዬ አላስብም። በጣም መልካም በጣም ጥሩ አባት ናቸው። ለየትኛውም ሃይማኖት ኢትዮጵያ ትልቅ አባት ነው ያጣችው። የእውነት ትልቅ ሰው መካሪ፣ የፍቅር አባት፣ የፍቅር ተምሳሌት የሆኑትን አባት ነው ያጣች ማለት ነው። ከየትኛውም ሃይማኖት ጋር ከየትኛውም ብሔር ጋር ፍቅር ሆነው የሚኖሩ አባት ናቸው ማለት ነው። እና ስለ አባታችን በጣም ሁላችንም ቅስማችን ተሰብሯል። እንግዲህ የቀብር ስነስርዓታቸው በዛሬው ዕለት በ10 ሰዓት ላይ ተፈጽሟል ማለት ነው። እሳቸው በንዛዜያቸው መሰረት ነው የቀብር ቦታቸውንም ተናግረዋል። እንዲሁም ለሙላ ኢትዮጵያን በሙሉ ፍቅርን ሰብከው ፍቅርን ተናዘው ነው የሞቱት ማለት ነው። መልእክት አስተላልፈዋል። እንግዲህ የአባታችንን መልእክትና ንዛዜ ማለት ነው የትኛውም ሰው የሆነ ይሄን ነገር መስማት አለበት ማለት ነው። ሰው የሆነ እውነተኛ ኢትዮጵያዊ የሆነ ልብ ያለው ሰው የአባትን መልእክት መስማት ግዴታ ነው ማለት ነው። እና ይሄ መልእክት ደግሞ ለሙስሊሙ ወይ ደግሞ ለኦርቶዶክሱ ሳይሆን ለሞላ ለኢትዮጵያ ሕዝብ ነው። ኢትዮጵያ ሕዝብ ወይ እንዴት መኖር እንዳለብህ መገዳደል፣ ማገት፣ ገንዘብ አምጡ ይሄን አምጡ የሚባለው አሁን ሰው በማገት ሰው በመግደል ያለውን ነገር ሀገራችን ላይ ያለውን ነገር ስለሱ ነገር መልእክት አስተላልፈዋሉ። በፍቅር እንዴት መኖር እንዳለብን በማለት እንግዲህ ንዛዜውንም አንድ ባንድ ሁሉንም ነገር ተነቧል ማለት ነው። በጣም በሚያሳዝን ሁኔታ ሁሉም በእንባ ነው የንዛዜያቸውን የጨረሰው ህዝቡ። የእውነት ልብ የሚሰብር መልእክትን ያስተላለፉት በጣም ያሳዝናል። ሲኖሩ በፍቅር ወደዛም ሲሄዱ ወደ ዘላለምም ፍቅርን ሰብኮ ፍቅርን ተናዞ የሚሞት አባት የእውነት በጣም ደስ የሚሉ አባት፣ ግርማ ሞገስ የኢትዮጵያ ንጉስ ናቸው እሳቸው። የእውነት የኢትዮጵያ ክብር ናቸው ለሁላችንም ኢትዮጵያን። እንደ ሙስሊሞች ለሙስሊሞች ብቻ ሳይሆን ልብ እየሰበረ እንደ ኢትዮጵያ የኢትዮጵያ ምርጥ አባትን ያጣችሁ። የእውነቴን ነው የምላችሁ። የትኛውም እምነት ተከታይ ይሁን እንደ ሀበሻ እንደ ኢትዮጵያ ማለትም በአሁን ሰዓት ላይ ፍቅር በጠፋበት ሰዓት ፍቅር የሚሰጡ፣ አስታራቂ በጠፋበት ሰዓት የሚያስታርቁ፣ ሰላም በጠፋበት ሰዓት ሰላም እንዲሰጥ እባካችሁ ልጆቼ ብለው እንደዚህ የሚለምኑ የሚያስታርቁ አባት የሚመክሩ አባት ስለጠፉ ነው። ሀገራችን ላይ እንደዚህ በጣም ውጥንቅጧ ወጥቶ ዘር ለገበሬ ነው የሚባለው ተረት ቀርቶ ዘር ለሰው ነው የሚለው ተገላብጦሽ ሆኖብን ኢትዮጵያ ላይ አንተ አማራ፣ አንተ ኦሮሞ፣ አንተ ትግሬ፣ አንተ ምን እየተባባል እንደዚህ መላቅጣችን ጠፍቶ ዝብርቅርቅ ባልንበት ሰዓት የኢትዮጵያን ሕይወት የኢትዮጵያን ሞት የውሻ ሞት በሆነበት ሰዓት ላይ እኝን የመሰለ አባት የፍቅር አባት መካሪ አባት አንድ አባት ሰው በጠፋበት ሰዓት ሰው ሆኖ የተገኙ አባት እግዚአብሔር በወደደው ሰዓት ደግሞ አደረገ። እግዚአብሔር አይከሰስም። እንግዲህ ህመማቸው ባደረባቸው ህመም ምክንያት እንደታመሙ ሰማን። ከዛም ጥሩ ሁኔታ ላይ ናቸው የሚባለውንም ሰምተናል። በአንድ ቀን ውስጥ ነው 2 አይነት ወሬ የሰማነው። አባታችን ሀጂ ያሉበት ጥሩ ሁኔታ ላይ ነው ተብሎ ይሄን ሰምተን እንደገና ተመልሶ ደግሞ ሞቱን ሰማን ማለት ነው። ሞተዋል የሚባለውን ደሞና እንደውም ሞተዋል ብለው የለጠፉትን ሰዎች በጣም ስንናደድና ስንሰድባቸው ነበረ ማለት ነው። ሳይሞቱ ሞቱ ለምንድን ነው ሰላም ናቸው ብለን። ምክንያቱም እኔ ጉርሻ ፔጅ ላይ በጣም ያሉበት ሁኔታ በጣም አስደሳች ሁኔታ ነው፣ ዱዓይና ጸሎት አድርጉላችሁ የሚል ዜና ነበር ያየሁት። ደስ ብሎኝ ያን አንብቤ እንደገና ደግሞ እዛ ጋር ሞቱ ሲባል ዝብርቅርቅ ያለ ነገር ነበር። ትላንትና ህዝቡ በሁለት ተከፍሎ ነበረ። ግማሽ ህዝብ ሞተዋል፣ ግማሽ ህዝብ እረ አልሞቱም አታሟርቱ በቃ ይሄ ዝብርቅርቅ ያለ። መጨረሻ ላይ ግን እውነቱ ታወቀ ማታ ላይ። እንዲሁም ጠቅላይ ሚኒስትር ዶክተር አብይ አህመድም እንግዲህ ሀዘን መግለጫ ተናግረዋሉ። ለሁሉም ለኢትዮጵያ ህዝብ አዝኛለሁ፣ እንደ እስልምናም ደግሞ የእስልምና ተቋማት እሳቸው ስር ያላችሁ ሁላችሁም ፈጣሪ ያጽናችሁ ብለዋሉ በማለትና ሁላችንም ኢትዮጵያ አዝነናል።
የእውነት አዝነናል በጣም ትንሽ ትልቁ እኚህን አባት የሚወድ እኚህን አባት የሚያውቅ ሰው በሙሉ ሀዝኗል፣ ልቡ ተሰብሯል። እያንዳንዱ ማለት ነው። ያሳዝናል በጣም እና እንግዲህ ነፍሳቸውን ይማር። በቀብር ስነስርዓታቸው ላይም ደስ የሚል የቀብር ስነስርዓት ነው የነበረ፣ ሰርግ እንጂ ሞት የማይመስል ህዝቡ እያነባ ዓለም ግልብጥ ብላ ነው የተሸኙ ማለት ነው። እና ያያችሁ ልጆች አይታችኋል። እንግዲህ በጣም ደስ በሚል ሁኔታ ነው ወደ መስጂድ አስክሬናቸው እየሄደ ሲሸኝ የነበረው። በጣም ደስ የሚል ነበረ። ማለት የሰው ፍቅር እንዲህ ነው። በቃ አንድ ነገር ልንገራችሁ ሰዎችዬ ማለት ነው። በምድር ላይ ሰዎች ሲወዷችሁ ፈጣሪ በሰማይ ይወዳችኋል። በምድር ላይ ሰዎች በሚጠሏችሁ ሰዓት ፈጣሪም ይጠላችኋል። ይሄን ማወቅ አለባችሁ። እዚህ ምድር ላይ ውሽ ይድፋ ከተባለ የሆነ ሰው እድሜውም ይረዝማል አይሞትም። ምክንያቱም ምድርም አትቀበለውም፣ ምድርም አትወደውም፣ ሰማይም አይወደውም፣ መሬትም አትፈልገውም፣ ቀብሩም ራሱ። ክፉ ሰዎች፣ መልካም ሰዎች ግን ሞታቸው የሚፋጠነው ህመማቸው የሚፋጠነው መልካምነታቸው በሰው ልብ ላይ ስለሚያድር ፈጣሪም ደግሞ እንዳይሳሳቱ ስለሚወድ ነው መልካም ሰዎችን ቶሎ ቶሎ የሚወስድብን። እውነቴን ነው የምላችሁ። መልካምነት በጣም ጥሩ ነው፣ መታደል ነው፣ ከላይ ሲሰጥ ነው። ከላይ የተሰጣቸው ሰዎች እንደዚህ በሳር ቅጠሉ እንባ እያነባላቸው ይሄዳሉ ወደ ሰማይ ማለት ነው። አያችሁ። ሰው የሚጠላቸው ደግሞ እሰይ እየተባለ ከዚህም ሲጠሉ ከዛም እንደዛው ይጠላሉ ማለት ነው። ምክንያቱም ክፉ ስራ ሰው የስራውን ነው የሚያገኘው የሚባለው ነገር እንደዛ ነው። እና አሁን ሀጂ እውነቴን ነው ሌላዎች ዓለም ራሱ በአረበኛ በእንግሊዘኛ ዜና ሆኗል። በጣም የዓለም ህዝብ ይወዳቸዋል። የእስልምና እምነት ተከታይ ብቻ ሳይሆን የትኛውም ዓለም ላይ ያለ ህዝብ እኚህን አባት ይወዳቸዋል። በጣም በሚያሳዝን ሁኔታ ሁሉም ሀዘኑን እየገለጸ ነው። ለቤተሰብ መጽናናትን እንመኛለን። አባታችንም ጀነቱል ፊርደውስ ይወፍቃቸው እያሉ ሁሉም ዱዓ እያደረጉላቸው ነው። ደስ ይላል። እንደዚህ ስታዩ ደግሞ ደስ ይላል። የእውነት እግዚአብሔር ይመስገን። በአሁኑ ሰዓት ወጣት እያለቀ ነው። እኛ አባት ያሳዘኑን ምንድን ነው? መልካም አባት ጥሩ አባት ስለሆኑ ሁሌም ቢኖሩልን እንደ ኢትዮጵያን ደስ ይለናል። ገባችሁ? ለዛ ነው እንጂ እግዚአብሔር ይመስገን ብዙ ስራ ሰርተዋል፣ ብዙ ነገር አድርገዋል። እንዲሁም ደግሞ እያሰሩ የነበሩትን ስራቸውን ሁሉ እሱንም ለኢትዮጵያ ሕዝብ አደራ ለልጆቻቸው ሰጥተዋሉ። እንዲሰሩ ማስቀጠል እንዳለባቸው አላማቸውን ያሰቡትን ያቀዱትን ነገር ሁሉ በንዛዜ አስፍረው ነው የሞቱት። እሳቸው ባይሰሩም ሌሎች እንዲሰሩት መልካም ስራ እንዲሰሩ አስተላልፈው የሞቱ አባት ናቸውና እድሜያቸውም እግዚአብሔር ይመስገን በአሁኑ ሰዓት በ20 ዓመት በ10 ዓመት የ7 ዓመት ህጻናቶች እየሞቱ ባሉበት እሳቸው ብዙ ታሪክ የሰሩ አባት ናቸው። ይሁን እንጂ እንዲሁም ሆኖ እድሜያቸው ከዚህ በላይ ቢቀጥልልን ቢቀመጡ 1000 ዓመት ራሱ ደስ ይለናል ለምንወዳቸው ሰዎች። የእውነት ግን እግዚአብሔር የወደደውን ስላደረገ ፈጣሪ አይከሰስም። ነፍስ ይማር፣ ለቤተሰብ መጽናናትን ያድልልን አባታችን እንላለን ማለት ነው። ላይክ አርጉ፣ ሼር አርጉ፣ ሰብስክራይብ አርጉ፣ ሀሳብ አስተያየታችሁን ስጡ። አባታችን ያስተላለፉትን መልእክትም እንደዛው ደስ የሚል መልእክት እንግዲህ ተናዘዋል። ፍቅር፣ ሰላምን አብራችሁ በመተባበር በመተሳሰብ ኑሩ። ሙስሊም ክርስቲያን፣ በየትኛውም ሃይማኖት ላይ ያላችሁ ኢትዮጵያን እንዴት በፍቅር መኖር እንዳለባችሁ ሁሉን ነገር አስተላልፈዋል። የእሳቸውን ፍቅር ሰምተን እንግዲህ እግዚአብሔር ሰላሙን ያውርድልን። እንወዶታለን። አባታችን ነፍሶት በገነት ይኑር።